እውነቱ ወጣ። ኤቢ የሰማችውን ማመን አቃታት። መድኃኒት የላከችው ስልክ ሁሉም ሚስጥር እዛ ውስጥ ተገኘ። ቴሌኮሙኒኬሽን በመሄድ የተያዘውን የድምፅ ቅጂ በማስመርመር ኤቢ እውነቱን አወጣች። አባቴ ባላደረገው ስራ ይሄን ያክል ሰዓት መታሰርና መወንጀል የለበትም። 48 ሰዓት ሆነው ማረሚያ ቤት እዛው ሊገባ ነው። ስለዚህ አባቴን ማውጣት አለብኝ ብላ የፎከረችው ኤቢ እውነቱን አግኝታለች። በዚህም እማዬን ትልቅ ሰፕራይዝ አደርጋታለሁ። የት ነች አሁን በማለት እንግዲህ ናታንን በጥያቄ እያፋጠጠችው ነበር። ናታንም ልቤ መታ፣ ልቤ ደነገጠ። ስለዚህ ምንድን ተገኝቶ ነው እባክሽን ንገሪኝ ሲል ጥያቄ አቀረበላት። ናታንና ዳጣና ኤቢም ጥያቄው ዛሬ ደስ የሚል ቀን ነው እያሉ ሲሉት ለእኔም ንገሩኝ ባካችሁን ምንድን ነው የተገኘው ሰፕራይዝ ቢላቸውም እሱን እንነግርሃለሁ እማዬ የት ናት? ዛሬ እውነት የምትወጣበት ቀን ነው፣ ውሸት ደግሞ የምትሞትበት ቀን ነው በማለት ኤቢና ዳጣ ታሪክ ሰሩ። መድኃኒት የተባለችው ውሸታም ግለሰብ ማለት ነው አቶ ደረጀን በመወንጀል ኤቢ ወስኛለሁኝ ጥብቅና ለአባቴ ለመቆም ሁሉንም ነገር ጨርሻለሁ ስትል ለወይዘሮ ማርቲ ነገረቻት። ወይዘሮ ማርቲን በፍጹም ኤቢ ይሄ ነገር ይቅርብሽ፣ አንዳንድ እኮ ውሸቱም ሁሉ ይታሰራል፣ እውነትም ብታወጪ እውነት አይደለም ብለውም ይታሰራል። ስለዚህ ልታሳስሪው ትችያለሽ፣ ጥብቅና አይሆንልሽም ብትላት በፍጹም ይሄንን አባዬ ጠይቆኛል፣ እኔ አንቺ ልጅ አኮራሻለሁ፣ እውነትን አወጣታለሁኝ። በዚህ ግን ቅር እንዳትይ፣ እውነቱን ያወቅኩኝ ጊዜ እህትሽን አሳስራታለሁ መድኃኒትን አክስቴን አብብ ስትል ወይዘሮ ማርቲን ጠየቀቻት። እንዳፍሽ አድርገው እኔ ለሱ ብቻ በህይወት ትኑር እያለች ወይዘሮ ማርቲ በጭንቀትና በውጥረት በህልሟ ሁሉ ሞታ እያየቻት እየተለቀሰ ታያለች። በጣም ያሳዝናል። ጊዜ አሁን ላይ በቀንም በሌትም አቻ እያለ እንቅልፉን ቀንም ሌትም ሀሳቡ አቻ ሆኗል። አቻ እየመጣ እያስደነገጠው አሁን ላይ ጭንቀትና ውጥረት ላይ ይገኛል። በጣም ያሳዝናል። ኤቢ መርማሪ አካላቱን ፊት ለፊት ተጋፍጣ ሁሉንም ነገር በጥንቃቄ ጠየቀችው። ይህንንም ማድረግ አልችልም፣ ስልክ እየተላከበትን አልሰጥም ቢላትም ለምን ነው አንተን ራሱ እከስሃለሁ ስትል አቃቢውን በጥያቄ አፋጠጠችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ተወዳጁና አስተማሪ የሆነው ድራማ ተከታታይ ዳጣ ድራማ እንደቀጠለ ነው። እንግዲህ ዛሬ ክፍል 147 ተደርሷል ማለት ነው። በባለፈው ፓርት ላይ እንግዲህ መድኃኒት ብዙ ነገሮችን ሰርታ አቶ ደረጀ በሕግ ቁጥጥር ስር እንዲውል አድርጋለች። ገሎኛል የሚገለኝ በማለት የድምፅ ቅጂዋን በማስቀመጥ ለሕግ አካል እንዲደርስላት በመደረግ አቶ ደረጀም በግድያ ወንጀል ተጠርጥረዋል በማለት ወደ ሕግ ተላልፎ ነበር። እናም እንግዲህ ወደ መጨረሻው ፓርት ላይ ስንገኝ የመድኃኒት ክንክላት በመፈተሽ ያለችው ዳጣ ካልጋው ስር ያገኘችው ነገር በጣም የሚገርም ነው። እኛ የጠበቅነው የእሷን መረጃ አልተሳፈረችም፣ የእሷን የሆነ ሚስጥር አገኘች ብለን ነበረ። ነገር ግን ሰውነቷን የቆራረጠችበትን ፔሳ ምላጭ ማለት ነው እዛ ነበር እሱን ያገኘችው። እሱን ስታገኝ በእጇ አንስታ እየሮጠች ወደ ወይዘሮ ማርቲ ጋር ነበር ሳሎን የሄደችው። ሳሎን ስትሄድ ገዜም እንግዲህ ገዳዩን አውቄዋለሁ በማለት ለሕግ በቃ ገዳይ ስለሆነ አቻ ነው። አቻ ግን የሚፈልገው ገዜን እንጂ መድኃኒትን አይደለም። እሱን እያስደነገጠው ነው እየሄደ ያለው። ስለዚህ የገደላት የሚሆነው እሱ ራሱ አቻ ነው በማለት ነበረ እየሮጠ ወደ ወይዘሮ ማርቲ ጋር ሳሎን የሄደው። ሳሎን በመሄድ ማርቲን ሁለቱም እማዬ እያለች ዳጣም እሱም እንዱ ገዳዩን አውቄዋለሁ በማለት ምንድን ነው የምትለው ንገረኝ ስትለው ነበረ። ወሬ ሁሉ እንግዲህ ዝፍቅ ምልስ የሚያደርገው ገዜ ማለት ነው። ሁሉንም ነገር እትዬ አውቄዋለሁ ይላል። ምንድን ነው ንገረኝ፣
እትዬ እማዬ መድኃኒት ክላስ ብዙ ነገሮች አገኘሁኝ፣ መድኃኒት አልሞተችም ትላለች። እንዴ የማንኛችሁን ልስማ ሲል አረጋጋው ማለት ነው። ገዜ ማለት ነው። ምንድን ነው ያገኘሽው? ምንድን ነው ምንድን ሳለ ስትል ራሷን የጎዳችው ራሷ መድኃኒት ነች። ስለዚህ መድኃኒት በራሷ ላይ ነው ጉዳት ያደረሰችው። ይሄንን አገኘው በማለት እንግዲህ ለወይዘሮ ማርቲ ስታሳያት እርግጠኛ ነሽ በማለት እያንቀጠቀጣት ነበረ ምላጩን ስታሳያት። አዎ እንዴት አገኘሽው? ክላሷን እየፈተሽኩኝ ሳለ እመኝታ ክላሷ ነው ይሄንን ነገር ያገኘሁት በማለት ለወይዘሮ ማርቲ ትነግራታለች። ማርቲን በመንቀጥቀጥ በፍርሃት ውስጥ ሆና እንግዲህ ወደ ባለሱቁ ጎረቤታቸው ጋር በመደወል እንግዲህ እሱን ለጣራው እስኪ በማለት ከአንተ ጋር ገዝታለች ወይ ብለው ሲጠይቁትም ቤዛ አይ ምላጭ ከኔ ጋር እኔ የለሁም ነበረ ሰሞኑን፣ ለዛ ነው ሰሞኑን ስለሌለሁኝ አላወቅኩም፣ ዘመዶች አክስቶች የሚያውቋት ካለ ብላ እንግዲህ እሱን ስታጣራውም እሱም እንግዲህ አይ አልናቃም አልገዛችም ብለው መልስ ይሰጡታል። እሱም የዚህ ጊዜ ይሄንን እሷም ስትሰማ በጣም እየተደናገጠኝ ነውና እኔ ያጣራለሁ ብላ እንግዲህ ኤቢም ያንም ምላጭ ይዛለኝና ኤቢም በጣም እየተገረመ ራሷን አላጠፋይም፣ ይሄን ያደረገችው አባዬን ለመጉዳት የሄደችበት ርቀት ነው አባዬን ስለማትወደው ብላ እንግዲህ ኤቢም በጣም እየተናደደች ትገኛለች። እናም እንግዲህ እሺ አንተ ደግሞ የሰማኸው ሲባል ገዜ እንኳን አይ በቃ ይሄ እንኳን ይቅር፣ እኔ ይሄ ቆይ አጣርቼ እስቲ እውነቱን አጣርቼ እመጣለሁ በማለት የጀመረውን ወሬ ሳይጨርስ ተነስቶ ይሄዷል ማለት ነው። ገዜ እንግዲህ ኤቢ አባቷ በባለፈው ፓርት ላይ እኔ ምንድን ነው ያለው? እኔ አባቴን ነጻ አወጣለሁ፣ አባቴ ጠበቃ አድርጎ እንድትከራከሪ ጠበቃ እንድትሆኝ ብሎ ሰጥቷታል ኃላፊነት ማለት ነው። ኤቢም የአባቷን ኃላፊነት አባቴን ነጻ አወጣለሁ በማለት ገና ይሄን ስትሰማ እንዴት አባቴ እኔን ልጁን አደረገኝ በማለት አልቅሳ ነበር የተቀበለችው። እናም ይሄንን ነገር ለእናቷ ለወይዘሮ ማርቲ ስነግራት እንዴ አባትሽን ልታሳስሪው ነው ወይስ ምንድን ፈልገሽ ነው ይሄን የምትከራከሪው? እንዴት ነው የሚሆነው? በፍጹም ስትላት እማዬን ያደርገዋለሁ አባዬ ጠየቀኝ ስትላት ነበረ። እናም እናትየዋ ይሄን ነገር እንዴት ነው እሺ ከሆነልሽ ብላታለኝና ግን ደግሞ ሁሉም ነገር እውነት ይወጣል፣ እውነት እንትን አይልም አይደበቅም። ስለዚህ እውነቱ ይወጣል። ነገር ግን እውነቱ የወጣ ጊዜ ግን ምንድን ነው የማደርገው መሰለሽ? አሁን ላይ ማድረግ ያለብኝ ነገር ሁሉም ነገር እውነት ከሆነ በኋላ የማወጣው አክስቴንም አሳስራታለሁ ስትላት እንደ እውነት እንዳፍሽ አድርገው፣ ምክንያቱም እሷን እንትን ለማለት እያለች ነበረ። ይህን ነገር እንግዲህ ሞታለች ብላ ነው እያሰበች ያለችው በጭንቀት የምትገኘው ወይዘሮ ማርቲ ማለት ነው። ሪፖርት ካለዴ ማንስ የምታውቀው ሰው አላት እና የትስ ትሄዳለች እያለች ነው። አክስቴን ስለማታውቂያ ነው እሷ ብዙ ሰው ታውቃለች እያለች ኤቢ ጎበዟና አሁን ላይ ያው የመርማሪ የህግ ተማሪም ስለሆነች ብዙ ነገሮችን እየተማረች የምትገኘው ኤቢ አሁን የምትመረቀው ማለት ነው ለአባቷ ጥብቅና ቆማለች። እናም በዚህ የተነሳ ያንን ምላጭ ይዛለችና ይሄ ደግሞ አንድ ማሳያ ነው ስትላት እንዴ አሁን እኮ ይሄን ምላጭ ደግሞ የዳጣ አሻራ ይወጣል፣ ስለዚህ ዳጣንም ደግሞ እንዳባትሽ እዛው ልታሰር ነው ስትላት በፍጹም እማዬ በማለት እንግዲህ ኤቢ ዋና ዋና ነጥቦች የምትላቸውን በጽሁፍ ጻፈች። ስለ መድኃኒት ማለት ነው። መድኃኒት ከዚህ ቀደም ከአባቴ ጋር እንደምትነጋገር እንደምትጋጭ ብላ 5 ነጥቦችን ዋና ዋና ጽፋ ወደ ህግ አካል ጋር ይዛ ሄዳለች። ሁለተኛ ክላሷ የተገኘው ቤዛ ይሄ ነው በማለት እንግዲህ ያንን ደግሞ አስመርምረው ያው የሰው መሆኑን አውቋል። እናም እንግዲህ አቃቢውን ወይም መርማሪ አካሉን ማለት ነው ፊት ለፊት አፋጠዋለች። እነዚህ 5 ነገሮች አባቴ ደግሞ በጣም ጥሩ ሰው አይደለም፣ ሰው ወፍም አይገልም በማለት ትነግረዋለች። ይሄን አውቃለን። ስለዚህ አንቺ ግን ከሱ ጋር ያለውት ግንኙነትና በምን እንደሚጣሉ ታውቂያለሽ ቢላትም በፍጹም እሱን አላውቅም፣ ግን አባዬ ዝም ብላ አትወደውም፣ ስታየው ዝም ብላ ነው የምትከራከረው እያለች
ለአባቷ ጥብቅና የቆመችው ኤቢ ፊት ለፊት ተጋፍጣለች። ስለዚህ አሁን የተደወለበትን መስመር እና ሁሉን ነገር እንድሰጠኝ እፈልጋለሁ ትለዋለች። እሱን ይቅርታ ወይዘሪት ኤቢ ማድረግ አልችልም ይላታል። አየህ አንተ ራሱ ይሄን ነው የምትለው፣ ስለዚህ እከስሃለሁ ትለዋለች። በጣም አፍጥጣ ማለት ነው። የዚህ ጊዜ ስታፋጥጠው እንዴ ማለት አዎ ህጉን እንግዲህ ህግ መጣስ ማለት ካንተ ይጀምራል። ይሄ የተደወለበት ሁሉም ነገር መጣራትና መደረግ ያለበት ነው። ስለዚህ አሁን ይሄን ነገር ማድረግ አለብኝ ብላ እንግዲህ ለመርማሪው ትነግረዋለች። በመጨረሻ ሲፈራ እውነቱን ነው የምነግርህ ማን ነው ከሳሃለሁ ስትለውም እንግዲህ መርማሪው በቃ እሺ እልክልሻለሁ ሲላት አመሰግናለሁ ብላ በድጋሜ ብላ እንግዲህ በመጨረሻ ጥሩ ቃል ተናግራው ተነስታ ትሄዳለች። እንዴ የፈጣሪ ያለ እንዴት ነው ፊቷ የሚያስፈራው፣ እንዴት ነው የሚያረጋት በማለት እንግዲህ በጣም ፈርቷታል ማለት ነው። እንግዲህ መርማሪውን ማለት ነው ኤቢ ፊት ለፊት ተጋፍጠዋለች። አባቷን ለማውጣት እየሄደችበት ያለ ርቀት ነው ማለት ነው። እናም ኤቢ አሁን ላይ ለአባቷ ጥብቅና ቁማ የማደርገውን ሁሉ አደርጋለሁ ብላለች። እስከ መጨረሻው እታገላለሁ በማለት እንግዲህ ውሳኔዋን አሳውቃለች ማለት ነው። ያንን ስልክ ቁጥር እንግዲህ ልኮላታል አቃቢው ማለት ነው። ወደ ተደወለበት ቴሌ እንግዲህ ይዛ ነው የመራቸው ማለት ነው። መርማሪ ኤቢ ማለት ነው። ለአባቷ ጥብቅና የቆመችው ወደ ምርመራ ሄዳለች። ወደ ዳጣና ወደ ማን ነው ገዜና ስንሄድ ገዜ አሁን ላይ በቀኑም በሌቱም እየመጣበት እህቱን አስረግዞ የመጣው አቻ ማለት ነው። አቻ እህቴን አስረግዘህ መጥተህ አንተ እዚህ ከተማ ትሞናደልልኛለህ፣ እህቴን እዛ ግን በጭንቀት እንትን ትላለህ ዛሬ እቃህን ሁሉ እቆርጥብሃለሁ ሲለው ማለት ነው። ቆርጬው ነው የሚሄደው ሲለው በጭራሽ ይሄንማ እንዳታደርግ እንዴ! እንዴት ሆኖ ነው ይሄን የምታደርገው? በፍጹም እንዳታደርግ እንዴ! ይሄ ምን አጥር አታጥረው ልጅ አይወልድ እንዴት ነው እኔው ጋር ይቀመጥ? በፍጹም እያለ በፍርሃት የሚገኘው ጊዜ ሲሄድም ሲመጣም አቻ ነው የሚለው። እንግዲህ ከድንገት ናታን በር ሲከፍት ሩጦ ይከፍትለትና እንዴ አንተ ነህ እንዲ አቻ አቻ እያለ ምንድን ነው ሰሞኑን ጤነኛ አይደለህም እየባተተ ነው ያለውና ምንድን ነው አቻቻ ትላለህ ደህና አይደለህም ሲለው ምንም ደህና አይደለሁም በቀንም በሌትም በእንትን ውስጥ ነኝ ሲል መሳሪያ እስቲ እንዳለ ስጠኝ ይለዋል። መሳሪያ የለም እዚህ ቤት ይለዋል። እንዴ ምን ሊሰራልህ ነው ሲለው ትችላለህ እንዴ መሳሪያ መተኮስ ሲለው እንዴ ደግሞ ለመሳሪያ መተኮስ ምን ስልጠና ያስፈልገዋል ይላል ገዜ ማለት ነው። እንዴ በጣም ያስፈልገዋል እንጂ ዝም ብሎ እኮ አይተኮስም ይለዋል ማለት ነው። እንግዲህ ናታን አይ እሺ በቃ እያለ እንትን ሲለው በቃ ችግር ካለ ይሄን 2 ቀን ግን በጣም እየሰለላችሁኝ እያያችሁኝ እያለ በፍርሃት ይገኛል ይገለኛል ብሎ ማለት ነው። እና በዚህ የተነሳ እሱም እንግዲህ አቻም እየመጣ እያስደነገጠው ይገኛል። አቻም መጥቶ ከድንገት እያስደነገጠው ይሄንኑ እያለው ሳለ እንግዲህ ውሃና ምጥን ደግሞ የእሱ ላይ ድራማ እንስራበት ፈን ብለው የድንጋይ እንጀራ አድርገው ምሳ ይዘንልህ መጣን ብለው እሱም እየተናደደ እነሱን ሲያይ እየሮጠ ፊቱን እንዳዩት አልፈለገም፣ ሩጦ ይሄዳል ማለት ነው። እናም እሱም እንግዲህ እኔ ገዛኸኝ ብሎ ፉከራውን እሱ ሲሄድለት እየፈራ እያለ እሱ ሲሄድለት ግን ወንድ ያጫውተዋል። ተነስቶ ለመፎከር ይታገላል ማለት ነው። እናም በዚህ የተነሳ እነሱም ምን ሆነህ ነው ገዜ ምን ሆነህ ነው እያሉት ነበር፣ ምጥንና ውሃ ማለት ነው። እና ምግብ ሰጠነው ብለው የድንጋይ ምግብ እዚህ ፓርት ላይ ስቅ ያለው አማተበና ሊበላ እንዲህ ሲል ድንጋይ እየሮጡ እነሱ በንዴት ላይ ነው የተገኘው። እበላለሁ ብሎ እሷን ዳጣም ፍቅሩን ማነች ለዛም ፍቅሩን ተቀብለው ግን ምን ሆነህ ነው እያለችው በቃ ምን ልስራለህ ዛሬ ስትለው የስጋ ወጥ ስሪልኝ ብሏት እሷም እሺ ብላው እየሮጠች ነበር የሄደችው ተዋደው ማለት ነው። ነገር ግን አሁን ላይ ማን ነው ስሙ አሁን ላይ እንግዲህ አቻ መጥቶ እያስደነገጠው ይገኛል ማለት ነው። እንግዲህ ወደ ዳጣና ወደ ኤቢ ስንሄድ ያንን የስልክ ቁጥር የላከላቸውን ሰው እንግዲህ ይዘዋልና ያንን ይዘው አስመርምረው መጥተዋል። ይህ ሰው እኮ አይታመንም ናታን ምንድን ነው እያላችሁ ያላችሁት ንገሩኝ እያለ
እንዲሁ ሰው አይታመንም ጥሩ ሰው የተባለው ሁሉ እያለ እንግዲህ ምንድን ነው እያለ በማን ስልክ እንደሆነ የላከችው ታውቃለህ? ይህንን አባዬ እንደዚህ ብላ ያለችው በማን ነው ንገሩኝ ብሎ በእንትና ብለው ሁለቱም ተፋጠው ማለት ነው። እዚህ ላይ ነበረ ፊልሙ ሳይነግሩት አጓጉተው ያለቀው ማለት ነው። እንግዲህ መቼም ማን ነው አርጁን ይሆናል ብዬ አስባለሁ። ማለት አርጁ ደግሞ እንጃ አርጁ በባለፈው መርዝ አምጣልኝ ብለው የእንቅልፍ መድኃኒት ነው ያመጣላት። ግን ይሄንን ያደረገው አርጁ ሊሆን ይችላል ብር ሰጥተው ብዬ ጠራጠራለሁ። ሰው አይታመንም እያሉ እዚህ ላይ ነበረ ለናታን ሊነግሩት እያሉ ያለቀው ማለት ነው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ